የታሪክ ማዕበልና የሰባተኛው ሀገራዊ ምርጫ ዕጣ ፋንታ የአማራ ህልውና ትግል ወደ ታሪካዊ ድል። በአማራ ክልል ሰማይ ስር እየተቀጣጠለ ያለው የህልውና ትግል አሁን ላይ ወሳኝ የታሪክ ምዕራፍ ላይ ደርሷል። የ2018ቱ ሰባተኛው ሀገራዊ ምርጫ ሲቃረብ የክልሉን ነባራዊ ሁኔታና የፋኖን እንቅስቃሴ መነሻ በማድረግ ምርጫው ይካሄዳል ወይንስ አይካሄድም የሚለው ጥያቄ ብቻ ሳይሆን ትግሉ እንዴት ወደ ስርዓተ ለውጥና ወደ ህዝባዊ ድል ይሸጋገራል የሚለው ነጥብ የትንታኔዎች ሁሉ ማዕከል ሆኗል። አንደኛ፣ ምርጫውና የፋኖ ውሳኔ ከወረቀት ድምፅ ወደ ህዝባዊ ሉዓላዊነት። የአማራ ፋኖ በክልሉ ምርጫ እንዳይካሄድ መከልከሉ በቀላሉ የሚታይ የፖለቲካ እምቢተኝነት አይደለም። ይልቁንም መሰረታዊ የህልውና ጥያቄ ሳይመለስ ህዝባዊ ደህንነት ሳይረጋገጥና የፖለቲካ ምህዳሩ ፍትሃዊ ሳይሆን የሚደረግ ምርጫ የጭቆናን ዕድሜ ማራዘሚያ እንጂ የዲሞክራሲ መገለጫ ሊሆን አይችልም የሚል ጥልቅ መልእክት አለው። ይህንን ክልከላ ወደ ታሪካዊ ድል ለመቀየር የህልውና ትግሉ ምርጫውን ከማደናቀፍ ባለፈ ተለዋጭ ህዝባዊ አስተዳደር መፍጠር እንደ ግዴታ መወሰድ ይኖርበታል። ሁለተኛ፣ ማህበራዊ ቀውስን የመከላከል ጥበብ ወይንም የአመራር ብቃት ፈተና። ምርጫ ባለመኖሩ ሊፈጠር የሚችለውን የመንግስት መዋቅር መፍረስና ማህበራዊ ቀውስ ለመታደግ የፋኖ ኃይል የሚከተሉትን ስልትና እርምጃ መውሰድ ይኖርበታል። የሲቪል አስተዳደር ማጠናከር። ፋኖ በቁጥጥሩ ስር ባሉ አካባቢዎች የጸጥታ ሥራን ብቻ ሳይሆን መሰረታዊ አገልግሎቶች ማለትም የጤና ተቋም፣ የትምህርት ቤቶች እንዲሁም የንግድ ተቋማቶችን እንዳይቋረጡ ከባለሙያዎችና ከአገር ሽማግሌዎች ጋር በመሆን የህዝባዊ ሽግግር ምክር ቤቶችን መገንባት። የፍትህ ሥርዓትን ማስፈን። በጦርነትና በፖለቲካ አለመረጋጋት መሃል ስርቆት፣ ዘረፋ፣ ሕገ ወጥነት እንዳይነግስ ጠንካራ የህዝብ ደህንነትና መዋቅር በመዘርጋት ለህዝቡ መጠጊያ መሆኑን በተግባር ማሳየት። ሦስተኛ፣ ከትጥቅ ትግል ወደ ሥርዓተ ለውጥ የነጻነት መንገድ። የሰባተኛው ሀገራዊ ምርጫ በአማራ ክልል አለመካሄድ ለሥርዓቱ ሕጋዊ ቅቡልነት ወይም ሌጂቲማሲ ትልቅ ጥያቄ ይፈጥራል። ይህ ደግሞ ለታጋዩ ኃይል የሚከተሉትን ዕድሎች ይከፍታል። አንደኛው፣ የፖለቲካ የበላይነትን መያዝ። ምርጫው በክልሉ አለመደረጉ ሥርዓቱ ክልሉን ማስተዳደር እንደማይችል ለዓለም አቀፉ ማኅበረሰብ ትልቅ ማሳያ ይሆናል። ይህን አጋጣሚ በመጠቀም የትግሉ የፖለቲካ ግብና የነገዋን ኢትዮጵያ ፍርጅ ግልጽ አድርጎ ማቅረብ። ሁለተኛው፣ ህዝባዊ አንድነትን ማጥበቅ። ትግሉ ከመሳሪያ ባለፈ በሐሳብ የበለጸገ መሆኑን በማሳየት ሁሉንም የአማራ ልሂቃንንና የህብረተሰብ ክፍሎች ያሳተፈ የጋራ ግንባር መፍጠር። የ2018 ምርጫ ለአማራ ህዝብ የህልውና ትግል ተራ እንቅፋት ሳይሆን የድል ማማ ሊሆን ይችላል። የፋኖ ኃይል ምርጫውን በመከልከል ብቻ ሳይወሰን የህዝቡን የዕለት ተዕለት ሕይወት በኃላፊነት በመምራት ከአፈሙዝ ባለፈ በአስተዳዳራዊ ብቃት ሥርዓቱን የመቀየር ታሪካዊ ግዴታ አለበት። ነጻነት በደም ይጻፋል፣ በብልሃትና በጽናት ደግሞ ይጸናል። የአማራ ህዝብ ከቀውስ ወጥቶ ወደ ታሪካዊ ድል የሚሸጋገርበት ጊዜ አሁን ነው። መልህቅ ልሳነ አማራ፣ የእውነት ድምፅ፣ የነጻነት ብርሃን።